በዚህ ቪዲዮ ፍሬሽማን ጂኦግራፊ ቻፕተር 6 የወጡ ጥያቄዎችን እንሰራለን። ብስ የሆኑ ጥያቄዎች ናቸው፣ የፋይናል ናቸው። አንደኛ ሶይል ኮንሲስት ኦፍ 5% ኦፍ ኤ ኦርጋኒክ ማተር፣ ቢ ዌዘርድ ሚነራልስ ማቴሪያልስ፣ ሲ ኤር፣ ዲ ዋተር። የአፈራችን 5%ቱን የሚይዘው የትኛው ፓርት ነው? ኦርጋኒክ ማተር የምንለው 5% ይይዛል። ዌዘርድ ሚኔራል እና ማቴሪያልስ የምንለው 45% ይይዛል የአፈራችንን። ኤርና ወተር 20 እስከ 30 ያለውን ፐርሰንት ይይዛሉ። አንሰራችን ኤ ይሆናል ማለት ነው። ሁለተኛ a type of weathering in which physical disintegration cause decrease in size without appreciable altering composition is A mechanical, B biological, C chemical። አፈር ፎርም ለመሆን 3 ፕሮሰስ አለው። ኬሚካል ዌዘሪንግ የምንለው፣ ባዮሎጂካል ዌዘሪንግ እና ኬሚካል ዌዘሪንግ። ሜካኒካል ዌዘሪንግ የምንለው ፊዚካሊ የምንለው ነው። ፊዚካሊ ያለውን ሳይዝ በመቀነስ እና የስብስብ ለውጥ ሳያመጣ የሚቀየር ሲሆን ሜካኒካል ወይም ፊዚካል ዌዘሪንግ እንላለን። ባዮሎጂካል የምንለው በኤጀንቶች አማካኝነት፣ ለምሳሌ ኤጀንቶቹ ዌዘሪንግ ወይም እንዲፈረካከስ ምክንያት የሚሆኑ ፕላንት ሊሆን ይችላል፣ እናም አኒማል ሊሆን ይችላል፣ ማይክሮብሶች ሊሆኑ ይችላሉ እና በነዛ አማካኝነት እኛው ዌዘሪንግ የሆነ እየተፈረካከሰ ወደ አፈርነት የሚቀየር ከሆነ ባዮሎጂካል እንላለን። ኬሚካል የምንለው በነ ሃይድሮሊሲስ፣ በኦክሲዴሽን፣ በሪዳክሽን እና በሃይድሬሽን፣ ካርቦን ሶሉሽን እና የመሳሰሉት ናቸው። እነሱ ወደ አፈርነት የሚቀየር ከሆነ ኬሚካል ዌዘሪንግ እንላለን። ስለዚህ ያለውን ሳይዙን በመቀነስ ብቻ የስብስብ ለውጥ ሳይኖር የሚቀየረው ሜካኒካል ዌዘሪንግ እንላለን። ኤ። ሶስተኛ which one of the following is chemical property of soil? A structure of the soil, B porosity of the soil, C texture of the soil, D pH of the soil። የአፈር ኬሚካል የሆነ ባህሪ የሆነ ጸባዩ የትኛው ነው? ስትራክቸር ኦፍ ዘ ሶይል የምንለው ፊዚካሊ ነው፣ ስትራክቸር ነው የአፈሩ ስትራክቸር። ቢ ፖርሲቲ ኦፍ ዘ ሶይል የምንለው ፖርሲቲ ማለት የውሃና አየር ዝውውር ማለት ነው በአፈር ውስጥ። ስለዚህ ያም ምንድን ነው? ፊዚካሊ ነው። ሲ ላይ ቴክስቸር ኦፍ ዘ ሶይል የምንለው ፊዚካል ነው። ዲ ፒኤች ኦፍ ዘ ሶይል የአፈሩ ፒኤች ያ ኬሚካል ፕሮፐርቲ ኦፍ ሶይል ይሆንልናል። ዲ። አራተኛ which type of soil is widely found in mountains and gentle sloped areas? A nato soil, B acri soil, C verti soil, D litto soil። በተራራማ ወይንም ጀንትል ስሎፕ በሆኑ ተረጋግተ ወይንም ስሎፕ በሆኑ ኤሪያ ውስጥ የሚገኝ የአፈር ታይፕ የትኛው ነው መለን? ያው የአፈር ታይፕ ወደ 22 አካባቢ በኢትዮጵያ ውስጥ አሉ እና ከነዛ ውስጥ ደግሞ እነዚህ እስከ 12 አካባቢ ናቸው። ኔቶ ሶይል፣ አክሪ ሶይል፣ ቨርቲ ሶይል፣ ሊቶ ሶይል፣ ካምቢ ሶይል፣ ሪጎ ሶይል፣ ዜሮ ሶይል እያልን እስከ ሉቪ ሶይል እስከ ዛ ያሉት አፈር ታይፕ ይሆናሉ። ስለዚህ ይሄ ላይ ኒቶ ሶይል የምንለው ማውንተን እና ስሎፕ ኤሪያ ውስጥ አካባቢ የሚገኝ የአፈር አይነት ነው እና እንትን አለው ስትሮንግ የሆነ ዌዘርድ ነው። በዛ አካባቢ የሚኖር ሲሆን ኢንሶሉብል የሆነ ነን ሶሉብል የሆኑ ኤሌሜንቶች አሉ። ለምሳሌ እንደነ አልሙኒየም፣ እንደነ ካልሽየም፣ ሌላ እንደነ ፖታሽየም
ያሉ ናቸው። አግሪካልቸር ሱቴቢሊቲ ወይም ለአግሪካልቸር ያለው ተስማሚነትን ስናይ ሊቺንግ ነው የሚያሳርግ ማለት ነው። እና ኤንቫይሮንሜንታል ኮንዲሽኑ ወደ ሃይላንድ አካባቢ የሚኖር ሲሆን በዛ አካባቢ የሚኖር አይነት አፈር አይነት ነው ኒቶ ሶይል የምንለው። ቢላ አክሪ ሶይል የምንለው እሱም ወደ ሃይላንድ አካባቢ ነው። ሃይላንድ አካባቢ የሚኖር ሲሆን ካራክተሩ ወይም ባህሪውን ስናይ ደግሞ ሞስት የሆነ ኒውትሪየንት እና ሎ ፕሮዳክቲቪቲ ካፓሲቲ ነው ያለው አክሪ ሶይል። በተለያየ ኢንፈርታይል ነው። እናም ኦርጋኒካሊ ዲግሬድድ ኬሚካል አለው። የዚህ የአክሪ ሶይል የምንለው የአፈር አይነት ማለት ነው። ሲ ላይ ቨርቲ ሶይል የምንለው ያው እሱም ኤንቫይሮንሜንታል ኮንዲሽኑን ስናይ ወደ ሃይላንድ አካባቢ ወይም ሞደሬት ክላይሜት ያላቸው አካባቢ ላይ የሚኖር እናም ዌትና ክራክ የሆነ ባህሪ አለው። በተጨማሪ ደግሞ ለአግሪካልቸር ያለውን ተስማሚነት ስናይ ደግሞ ይሄ ምንድነው ቨርቲ ሶይል የምንለው ትልቅ የሆነ ኬሚካል አለው እና ፈርቲሊቲም አለውና ግን በቀላሉ ዲግሬድ የሚሆን ነው የሚፈረካከስ ወይም የሚሸረሸር ነው። ዲ ላይ ሊቶ ሶይል የምንለው ደግሞ የአፈር አይነት ነው። እሱ ያንግና ሻሎ እናም እንደዚህ አይነት ሎ ወተር ሆልዲንግ ካፓሲቲ አይነት ያላቸው ናቸው ሊቶ ሶይል ታይፕ ኦፍ ሶይል የምንለው። ስለዚህ በዋይድሊ ሞንታኒዮስ ኤንድ ጄንትሊ ስሎፕድ ኤሪያ የሚገኘው የአፈር አይነት ሊቶ ሶይል ነው። ኤ ላይ ያለ መልስ ይሆንልናል። አምስተኛ ብላንክ ሶይልስ አር ፎርምድ ዲው ቱ ዲፖዚሽን ኦፍ ኤሮድድ ማቴሪያልስ ፍሮም ሃይላንድስ። ኤ ዚሮ ሶይልስ፣ ቢ ፊዲቮ ሶይልስ፣ ሲ ሉቪ ሶይልስ። ከነዚህ አፈር አይነቶች የተኛ ነው በዲፖዚሽን ፎርም ሊሆን የሚችለው? በሃይላንድ አካባቢ ናቸው በብዛት። ኤ ላይ ዜሮ ሶይል የሚገኘው ወደ ሃይላንድ አካባቢ ሲሆን ሴሚ አሪድ የሆኑ ወይም አሪድ ደረቅ አይነት መሬት አካባቢ የሚገኝ የአፈር አይነት ነው እና ዲፖዚሽን የሚሆን አይደለም። ቢ ላይ ፍሉቪ ሶይልስ የምንለው ደግሞ ሪሴንት የሚሆን ዲፖዚሽን ወይም ዲፕሬሽን የሚሆን የአፈር አይነት ሲሆን ሲ ላይ ሉቪ ሶይልስ፣ ይሄ ደግሞ የካራክተሩን ስናይ ኖት ሊቺንግ ነው ወይንም የአግሪካልቸር ሱቴቢሊቲን ስናይ ደግሞ ጉድ ኬሚካል ኒውትሪየንት አለው፣ ኢንቴንሲቭሊ ካልቲቬትድ ነው። ስለዚህ ዲፖዚሽን የሚሆነው እናም ወይንም ሪሴንት አሉቪያል ዲፕሬሽን የምንለው አፈር አይነት ፍሉቫል አፈር ነው የሚሆነው። አንሰር ቢ። ስድስተኛ the distribution of natural vegetation mainly controlled by A soil type, B climate, C drainage, D all. soil type the natural vegetation በሶይል ታይፕ mainly controlled of course ትክክል ነው። ቢ ክላይሜት ወይንም የአየር ንብረት ለውጥ የምንለው በሱም ላይ ዲፔንድ የሚሆን ነው። ይሄ ናቹራል ቬጂቴሽን ተፈጥሮ እጽዋት የምንላቸው። ሲ ድራኔጅ ማለት ፍሎ ኦፍ ዋተር ቻናል ነው አይደለ? የውሃ ፍሰት ያው ናቹራል ቬጂቴሽን ውሃ ካለ ድራኔጅ አለ። ዲኦል ሁሉም። ስለዚህ አንሰራችን ሁሉም ይሆናል። ሰባተኛ which type of plant are adapted into drought and high temperature? A xeromorphic, B juniper procera, C acacia, D deciduous. እነዚህ የፕላንት አይነቶች ናቸው። ድራውት ወይንም ደረቅ የሆኑ አካባቢ ላይ እናም ከፍ ያለ የሙቀት መጠን ባላቸው አካባቢ ላይ ሰርቫይቭ ወይንም አዳፕት ማድረግ የሚችሉ ፕላንት የትኛው አይነት ነው? በዛ አካባቢ ላይ አዳፕት ወይንም መላመድ መቋቋም የሚችለው የትኛው አይነት ፕላንት ነው ይላል። ኤ ላይ ዜሮሞርፊክ
ኦኬ ዜሮሞርፊክ የምንለው ትክክል ነው። ከፍ ባሉ ቦታዎች ላይ ትልቅ የሆነ ሙቀት መጠን ያለባቸው ቦታዎች ላይ የሚኖር አይነት ፕላንት ዜሮሞርፊክ እንላለን። ቢና ጁኒፐር፣ ፕሮሴሪያ እና አካሺያ ዲሽ የምንለው እነዚህ ሶስቱም የሚገኙ ወደ ውድላንድ ሳቫና ሪጅን አካባቢ ናቸው። አንሰራችን ኤ ይሆናል። 7ኛ 8ኛ which of the following region is found an altitude of 4000 up to 4620 meter? A forest, B afro-alpine, C woodland, D steppe። በዚህ በከፍታቸው 4000 እስከ 4620 ሜትር አካባቢ አይ ቲንክ ይሄ የኢትዮጵያ ውስጥ የሚገኘው ማነው ራስ ዳሽን ከፍታ ነው አይደል? ወደ 4600 አካባቢ ነው። በዛ ከፍታ ላይ የሚኖሩ አይነት ፕላንቶች የሚኖር። ስለዚህ አንሰራችን ቢ ነው፣ አፍሮ-አልፓይን የሆነው ቢ። አንሰራችን ቢ ነው የሚሆነው። 9ኛ ቬጂቴሽን ታይፕ ዊዝ ኢንተርሚዲየት ካራክተሪስቲክ ቢትዊን ሳቫና ኤንድ ውድላንድስ ኤሪያ ብላንክ ኤንድ ብላንክ። የሳቫና እንደ የውድላንድ ካራክተር ያላቸው ማንና ማን ናቸው? ሹረብላንድ እና ቡሽላንድስ ናቸው። ሹረብላንድ እና ቡሽላንድ። ኦኬ ልጻፍ። ኦኬ እዚህ ጋር ልጻፍላችሁ። ሹረብላንድ፣ ሹረብላንድስ እና ቡሽላንድስ። ቡሽላንድ እነዚህ ሁለቱም ናቸው የሳቫናን እና የውድላንድን ካራክተር የሚይዙ። 10ኛ in which process of degradation does soil lost in nutrients? A physical, B biological, C chemical። በኬሚካል ጊዜ ነው ኒውትሪንቱን ሉዝ የሚያደርገው።